ሰላም ተማሪዎች እንዴት አላችሁ እንዴት ከረማችሁ ግርማ ነኝ ከግሎብዶክ አካዳሚ የ10ኛ ክፍል የኬሚስትሪ መምህራችሁ ነኝ ከዚህ በፊት የነበሩት ቪዲዮዎች ላይ የተለያዩ ኤግዛምፕሎችን ያሳየው ኬሚካል ኢኩዌሽንን እንዴት እንደምንጽፍ እንዴት አድርገን ራይት እንደምናደርግ እነዚህ ነገሮች አይተናል በዚህ ቪዲዮ ደግሞ ምን እንመለከተው ምንድነው ባላንሲንግ ኬሚካል ኢኩዌሽን ኬሚካል ኢኩዌሽኖችን እንዴት አድርገን ባላንስ እናድርጋለን ሚለውን እንመለከታለን ማለት ነው ከዛ በፊት ሁሉ ጊዜ እንደምላችሁ እቺን የግሎብዶክ አካዳሚ የቴሌግራም ቻናል ሰብስክራይብ ማድረግ እንዳትረሱ በጣም ብዙ ጠቃሚ የሆኑ ማቴሪያሎችን ታገኛላችሁ ስለ ግሎብዶክ አካዳሚ የበለጠ ታውቃላችሁ እኛም እንሰራቸውን ቪዲዮዎች እዛ ላይ ማግኘት ትችላላችሁ ኮሜንቶች አስተያየቶች ጥያቄዎች ያልገባችሁ ነገሮች በሙሉ እዛ ጋር ልታቀርቡልን ትችላላችሁ እኛም ደግሞ እሱን ያያየን ጥሩ ነገር ለእናንተ ይዘንላችሁ እንመጣለን ማለት ነው ስለዚህ እቺን የግሎብዶክ አካዳሚ ቴሌግራም ቻናል ሰብስክራይብ አድርጉ ኦኬ ሶ ባላንሲንግ ኬሚካል ኢኩዌሽን ናው እንግዲህ ኬሚካል ኢኩዌሽንን በተለያየ መንገድ እንጽፋለን ብለናል ስቴፖችን አይተናል ያንን ስቴፕ ተጠቅመን መጨረሻ ሶስተኛ ላይ ምን ደርሰው ምንድነው ባላንሲንግ እንዴት አድርገን ነው ባላንስ የምናደርገው ምን ማለት ነው ባላንስ ስንል ሚለውን ነገር መመልከት ይኖርብናል ማለት ነው ሶ ባላንስ በመናደርግበት ጊዜ ኬሚካል ኢኩዌሽን ሁሉ ጊዜ ሲጻፍ አንድ መጣስ የሌለበት ነገር አለ አንድ ባለፈ የሌለበት ነገር እሱ the law of conservation of mass ነው ይሄ ማለት atoms are neither created nor destroyed በኬሚካል ሪአክሽን ጊዜ አተሞችን ክሬት አናደርግም ወይንም ደግሞ ዲስትሮይ አናደርግም የምናደርገው ምንድነው ከአንዱ ፎርም ወደ ሌላው ፎርም እንቀይራለን ለምሳሌ ሃይድሮጅን ሞለኪውል የነበረውን ውሃ እናደርገዋለን ኦኬ ወይም ናይትሮጅን የነበረውን አሞኒያ እናደርገዋለን እንጂ ናይትሮጅንም ክሬት አናደርግም ወይም ናይትሮጅንም ዲስትሮይ አናደርግም ማለት ነው ስለዚህ ሁሉ ጊዜ the law of conservation of mass የሚነግረን ምንድነው የሪአክታንቱ ቁጥርና የፕሮዳክቱ ቁጥር ሁሉ ጊዜ ምን መሆን አለበት እኩል መሆን አለበት ማለት ነው ለምሳሌ ይሄንን ኤግዛምፕል ብንመለከት እቺኛዋን አውሮፕላን ለመስራት በጣም ብዙ ፓርቶች ተጠቅመናል ይሄን ተጠቀም እነዚህ ነገሮች ከዚህ ጋር የተለያዩ ናቸው ኦኬ ከዚህ ጋር የተለያዩ ናቸው አንድ ላይ በሚሆንበት ጊዜ ግን እቺን አውሮፕላን ይሰጡናል ማለት ነው ሶ 1 2 3 4 5 ሶ እነዚህ ፎርሞች እዚህ ውስጥ አሉ ኦኬ በተለየ ፎርም ምንም ያጠፋነው ነገር የለም ምንም የቀነስነው ነገር የለም ምንም የጨመርነው ነገር የለም ኦኬ ስለዚህ ኬሚካል ሪአክሽኖችም እንደዛ መሆን ይኖርባቸዋል ማለት ነው ኬሚካል ሪአክሽኖችም እንደዛ መሆን ይኖርባቸዋል ሶ ሶስት አይነት ሜተዶች አሉ ኬሚካል ሪአክሽኖችን ባላንስ የምናደርግበት የመጀመሪያው ሜተድ ምንድነው ባላንሲንግ ኬሚካል ኢኩዌሽን ባይ ኢንስፔክሽን ሜተድ ኢንስፔክሽን ሜተድ ምንለው ይሄ በጣም ኮመን የሆነ መንገድ ነው አንደኛ ሁለተኛ ደግሞ ትራያል ኤንድ ኢረር ይባላል ሶ ትራያል ኤንድ ኢረር ነው የምናደርገው አንድ የሆነ ቁጥር እንጨምራለን ከዛ በኋላ እዚህ ሪአክታንቱ ላይ የሆነ ቁጥር እንጨምርና እዛ ፕሮዳክቱ ላይ ቼክ እናደርጋለን ሶ ፕሮዳክቱ ላይ ትክክል ከመጣልን ወደሚቀጥለው እንሄዳለን እንደዚህ ያደረግን ትራያል ኤንድ ኢረር ነው የምንጠቀመው ብዙ ጊዜ ይሄንን ሜተድ የምንጠቀመው ለምንድነው ሲምፕል ለሆኑ ሪአክሽኖች ነው ሲምፕል ለሆኑ ሪአክሽኖች ማለት ነው ስለዚህ ሁሉ ጊዜ የምናደርገው መጀመሪያ ምንድነው ወርድ ኢኩዌሽን እንጽፋለን ከዛ በኋላ ሲምቦላቸውን አንባላንስድ የሆነውን ኢኩዌሽን እንጽፋለን ኦኬ አንባላንስድ የሆነውን ማለት ነው ከዛ በኋላ ካልኩሌት እናደርጋለን ሪአክታንቱ ላይ ያለው የሞለኪውል ቁጥር እና ፕሮዳክቱ ላይ የሚገኘው የሞለኪውል ቁጥር ምን ያህል ነው የሚለውን ካልኩሌት እናደርጋለን ከዛ በኋላ ለባላንስ ለማድረግ እንዲረዳን ምን እናደርጋለን መሰላችሁ ተማሪዎች ቴብል እናዘጋጃለን ከዛ ዛ ቴብል ውስጥ የእያንዳንዱን ኤሌመንት ነምበር ቁጥር እንጽፋለን ማለት ነው ከዛ በኋላ በዛ መሰረት ባላንስ እናደርጋለን ማለት ነው ሶ ይሄንን ኤግዛምፕል እስቲ እንመልከት ሶ ምንድነው ሪአክሽኑ ውሃ አይረን እና ዋተር ሪአክት የሚያደርጉበት and they form iron oxide ፕሮዲዩስ የሚያደርጉበት ሪአክሽን ነው ሶ የመጀመሪያው ሪአክሽን ምንድነው የመጀመሪያው ስቴፕ ወርድ ኢኩዌሽን መጻፍ iron reacts with water
to produce iron oxide plus hydrogen. This is the word equation. ከዛ ሁለተኛው ስቴፕ ምንድነው? አይረን ኬሚካል እንትኑን እናቃለን። ኬሚካል ሲምቦሉን ኤሌመንት ነው፣ ይሄ ነው። ውሃ this is a chemical formula. Iron oxide, this is iron oxide plus hydrogen. ይሄ ምንድነው? unbalanced equation. unbalanced equation መሆኑን በምንድነው የምናቀው? እስቲ ለምሳሌ እንደምራቸው። so እዚህ ውስጥ number of iron በዚህ በሪአክታንት ሳይድ ያለው ምን ያህል ነው? በሪአክታንት ሳይድ ያለው 1 አይደል? 1 ነው። በዚህ በፕሮዳክት ሳይድ ግን 3 number of oxygens በሪአክታንት ሳይድ ያለው 1 ነው። በፕሮዳክት ሳይድ 4 አለ። number of hydrogen atoms እዚህ ጋር 2 ነው ያለን፣ እዚህ ጋርም 2 ነው ያለን። ሶ እንደምራቸው እስቲ እነዚህ ይሄ ስንት ይመጣል? 4 ይሄኛውስ 3 ሲደመር 4 7 ሲደመር 2 9 ስለዚህ በሪአክታንት ሳይድ ያለውና በፕሮዳክት ሳይድ ያለው እኩል አይደለም ማለት ነው ስለዚህ አንባላንስድ ነው ማለት ነው ኦኬ አንባላንስድ ነው ሶ ይሄንን ምንድነው የምናደርገው ባላንስ እናድርገዋለን በምን ሜተድ በትሪያል ኤንድ ኢረር ሜተድ ወይንም ደግሞ በኢንስፔክሽን ሜተድ ናው ስለዚህ ሶስት ባላንስ ማድረግ ያለብን ኤሌመንቶች አሉ አንደኛው አይረን ነው ሁለተኛው ኦክሲጅን ነው ሶስተኛው ሃይድሮጅን ነው ስለዚህ ተራ በተራ ነው የምናደርጋቸው ማለት ነው ናው መጀመሪያ እስቲ አይረኑን ባላንስ እናድርግ አይረን በዚህ ሳይድ በሪአክታንቱ ሳይድ ምንድን ነበር የነበረው አንድ አይረን ያለው በፕሮዳክቱ ሳይድ 3 አይረን ያለው ስለዚህ ሲምፕሊ እዚህ ጋር ምን እናደርግ 3 አይረን ሲደመር H2O gives iron 3 oxide plus water okay አሁን ምን ሆነ የአይረኑ መጠን እኩል ሆነ እዚህ ጋርም 3 ነው ያለው እዚህ ጋርም 3 ነው ያለው አንዱን ስቴፕ ጨረሰን ከዛ ደግሞ ቀጥሎ ምን እናድርግ ኦክሲጅንን ደግሞ ባላንስ እናድርግ እዚህ ጋር ኦክሲጅን ምንድን ነበር ያለው 4 1 ነው አይደል እዚህ ጋርስ 4 ነው ስለዚህ ከዚህ ከምንጀምር ከዚህ መጀመር እንችላለን ምክንያቱም ከዚህ መጀመር የመጀመሪያውን ስቴፕ ስላለፈን አይረንን ኦሬዲ ባላንስ ስላደረግን ስለዚህ 3 አይረን ፕላስ ይሄንን ኦክሲጅን ባላንስ ለማድረግ እዚህ ጋር 4 መጨመር ይችላል ዝም ብዬ አይደል 4 ብጨምር 4 ኦክሲጅን ይመጣል እዚህ ጋርም 4 ኦክሲጅን ይመጣል ስለዚህ 4H2O gives iron oxide plus hydrogen አሁን ሁለተኛው ኤሌመንትም እኩል ሆነ ኦክሲጅን የአይረንን ጨረስን የኦክሲጅን ጨረስን 4 ኦክሲጅን ምንድነው የሚቀረን አሁን ሃይድሮጅን ነው ስለዚህ ከዚህኛው ጋር ባላንስ ማድረግ እንችላለን ማለት ነው ሶ ከዚህኛው ጋር ባላንስ ለማድረግ ምንድን ነበር ያደረግነው እዚህ ጋር አሁን ስንመለስ በሪአክታንቱ ሳይድ ስንት ሆነ 8 ሃይድሮጅን አይደል በፕሮዳክቱ ሳይድ ስንት ነው 2 ሃይድሮጅን ያለን ስለዚህ ይሄንን ባላንስ ለማድረግ እዚህ ጋር 4 ብጨምርበት ባላንስ አደረኩት ማለት ነው አይደል ባላንስ አድርጓለሁ ስለዚህ ይሄ ምን ይሆናል 3 iron plus 4 molecules of water produces iron oxide plus no እዚህ ጋር ቺን ላጥፋትና 4 molecules of hydrogen አሁን ይሄንን አመጣው አይደል ስለዚህ ይሄን ከዚህ ጋር ከደረስኩ በኋላ አሁን ምን ማድረግ አለብኝ ልክ መጀመሪያ አንባላንስድ ኢኩዌሽኑ ላይ እንዳደረኩት በቴብል አድርጌ ምን ማድረግ አለብኝ ባላንስ ነው አይደለም የሚለውን ነገር ማየት አለብኝ ሶ እስቲ ባላንስ እንስራ ቴብል እንስራ ሶ ሪአክሽናችን ምንድነው 3 iron plus 4 molecules of hydrogen gives iron oxide plus 4 molecules of hydrogen ይሄ ነበር አይደል ባላንስ ነው ብለን ያሰብነው ሪአክሽን ስለዚህ አሁን አተሞቹን እንቁጠር እዚህ ጋር 3 አይረን አለን እዚህ ጋር 3 አይረን አለን 3 ኦክሲጅን ስንት አለን
4 ሲባዛ በዚህ በአንድ ኦክሲጅን 4 ኦክሲጅን ማለት ነው ስለዚህ 4 ኦክሲጅን አለን እዚህ ጋርስ 4 ኦክሲጅን አለን ሃይድሮጅንስ እዚህ ጋር 8 ሃይድሮጅን አለን እዚህ ጋርስ 8 ሃይድሮጅን አለን ስለዚህ ስንት መጣ ማለት ነው ይሄንን ስንደምረው 3 ሲደመር 4 7 7 ሲደመር 8 15 3 ሲደመር 4 7 7 ሲደመር 8 15 yes ስለዚህ this is the balanced equation ማለት ነው ይሄ balanced equation so ለትሪያል ኤንድ ኢረር በዚህ አይነት መንገድ ባላንስ ማድረግ እንችላለን ማለት ነው ሁለተኛው እንግዲህ እና ብዙ ጊዜ የምንጠቀምበት እንትን አይነት ባላንስ የምናደርግበት የኬሚካል ኢኩዌሽን የባላንሲንግ ሜተድ ምንድነው least common multiply የሚባለው ነው ወይንም LCM ሜተድ ይባላል so ይሄ LCM ሜተድ ምንድነው የምናደርገው የነዛን ቫለንስ ቶታል ቫለንስ እንወስዳለን ቫለንስ ማለት እንግዲህ ተማሪዎች የኤሌክትሮኑ የመጨረሻው የአንድ ኤሌመንት የመጨረሻው መጨረሻ ላይ የሚኖሩት ማለት ናቸው ለምሳሌ ኦክሲጅን ስንት ኤሌክትሮን አለው 8 ኤሌክትሮን አለው አይደል ይሄንን ስንጽፍ 2 4 ብለን ነው የምንጽፈው ኦኬ 2 4 ብለን እንጽፋለን አልሙኒየም ስንት እንትን አለው ስንት ኦክሲጅን አለው ነው ይሄ 2 6 ነው እዚህ ጋር ሶ አልሙኒየም ስንት ኤሌክትሮን አለው 13 ኤሌክትሮን አለው ስለዚህ 2 8 3 this is the valence ማለት ነው ቫለንስ ኤሌክትሮኑ ይሄ ነው ይሄም ቫለንስ ኤሌክትሮን ካርበን 6 ኤሌክትሮን አለው ስለዚህ 2 4 this is the valence electron ስለዚህ ቫለንስ ቶታል ቫለንስ የሚባለው ይሄን ነው so የእያንዳንዱን ኤሌመንት ቫለንስ እንወስድና ከዛ ሊስት ኮመን መልቲፕላይ እንፈልግለታለን ከዛ ሊስት ኮመን መልቲፕላይ ፈልገን በዛ እናካፍለዋለን ከዛ ምን ይሰጠናል ማለት ነው ቁጥሮቹን ይሰጠናል ባላንስ ለማድረግ የሚያስፈልጉንን ቁጥሮች እንግዲህ በደንብ ለመረዳት እስቲ ኤግዛምፕል እንመልከት so ይሄ ጥያቄ ምንድነው የሚለው when aluminum reacts with oxygen aluminum ከኦክሲጅን ጋር ሪአክት በሚያደርግበት ጊዜ ምን ፕሮዲዩስ ያደርጋል አሉሚኒየም ኦክሳይድ ፕሮዲዩስ ያደርጋል ኦኬ አሉሚኒየም ኦክሳይድ ፕሮዲዩስ ያደርጋል so aluminum oxide ፕሮዲዩስ ያደርግ የዚህን ባላንስድ ኬሚካል ኢኩዌሽን ምን አድርጉ ነው የሚለው ጻፉ ይለናል so ሁሉ ጊዜ እንደምናደርገው የመጀመሪያው ነገር ምንድነው word reaction መጻፍ ነው the word reaction is aluminum plus oxygen gives aluminum oxide ይሰጠናል ማለት ነው so ሁለተኛው ስቴፕ unbalanced የሆነውን ኢኩዌሽን ኬሚካል ሲምቦል እና ኬሚካል ፎርሙላ በመጠቀም እንጽፋለን ማለት ነው ስለዚህ አሁን አሉሚኒየም ሲደመር ኦክሲጅን gives aluminum oxide ይሄን ይሰጠናል ማለት ነው so የአሉሚኒየም ቫለንስ ስንት ነው 13 ኤሌክትሮን ያለው ስለዚህ 2 13 ኤሌክትሮን ስለሆነ አሉሚኒየም ያለው 2 8 3 ስናደርገው ይሄ የአሉሚኒየም እንትን 3 ይሆናል ማለት ነው የኦክሲጅን ደግሞ ስንት ነው 8 ኤሌክትሮን ያለው ስለዚህ 2 6 እናደርገዋለን 6 ሲሆን 8 ለማግኘት 2 ይቀርዋል 8 ለማግኘት ስለዚህ ቫላንሱ ስንት ነው የሚሆነው 2 ይሆናል ማለት ነው so 2 ሲባዛ በ2 4 እዚህ ጋር አሉሚኒየም ኦክሳይድ አለ so የአሉሚኒየም 3 ነው ብለናል 3 ሲባዛ በ2 ስንት ነው 6 የኦክሲጅን 2 ነው ብለናል 2 ሲባዛ በ3 ስንት ነው 6 አሁን እነዚህን እንግዲህ ቫለንሳቸውን ከላይ አደረግን ማለት ነው ኦኬ ከላይ አደረግን ቫለንሳቸውን ከላይ አደረግን ይሄ ስንት ነው 3 ነው ይሄ 3 ነው ይሄኛው 4 ነው ይሄኛው ደግሞ 6 ነው ይሄም 6 ነው የ3 የ4 እና የ6 the least common multiply ስንት ነው 12 ኦኬ 12 አይደል ስለዚህ 12 ነው አሁን ባላንስ ስናደርግ የምንጠቀምበትን ቁጥር ለማግኘት ምንድነው የምናደርገው መሰላችሁ ተማሪዎች 3 ይሄንን 12ቱን ለእያንዳንዱ ቫላንስ እናካፍላለን ማለት ነው ስለዚህ ስንት እናገኛለን 12 ሲካፈል ለ3 ስንት ነው 4 አይደለም
ስለዚህ 4 አሉሚኒየም ይሆናል ፕላስ 12 ሲካፈል ለ4 ስንት ነው 3 ኦክሲጅን ይሆናል ከዛስ 12 ሲካፈል ለ6 ያው 6 ስለሆነ ኮመን ማለት ነው 6 ስለሆነ 12 ሲካፈል ለ6 2 አሉሚኒየም O3 እንዲሁ ካደረግን በኋላ ማለፍ ተገቢ አይደለም ብዙ ጊዜ ምንድነው የምናደርገው ቼክ ማድረግ አለብን ምናልባት የሆነ ታይም ላይ ቁጥር ተሳስተን ሊሆን ስለሚችል ማለት ነው 4 አሉሚኒየም አለን እዚህ ጋር 2 ሲባዛ በ2 4 አሉሚኒየም አለን 6 ኦክሲጅን አለን 2 ሲባዛ በ3 6 ኦክሲጅን አለን ስለዚህ ስራችንን ምን አደረግን ማለት ነው ጨረስን ማለት ነው ስራችንን ጨረስን ማለት ነው so እስቲ እዚህ ደግሞ ሌላ አንድ ኤግዛምፕል ደግሞ እንመልከት the reaction of sodium sulfate ከአሉሚኒየም ናይትሬት ጋር ሪአክት በሚያደርግበት ጊዜ ምን ፕሮዲዩስ ያደርጋል ይላል አሉሚኒየም ሰልፌት እና ሶዲየም ናይትሬትን ፕሮዲዩስ ያደርጋል ይሄንን የዚህን ሪአክሽን ባላንስድ የሆነ ኬሚካል ኢኩዌሽን ጻፉ ነው የሚለው ስለዚህ ሁሉ ጊዜ እንደምናደርገው መጀመሪያ የወርድ ኢኩዌሽን እንጽፋለን that is sodium sulfate plus aluminum nitrate sodium sulfate plus aluminum nitrate gives aluminum sulfate plus sodium nitrate ከዛ ሁለተኛ ስቴፕ ላይ ኬሚካል ፎርሙላ በመጠቀም አንባላንስድ የሆነ ኢኩዌሽን እንጽፋለን ሶ የአሉሚኒየም ናይትሬት ፎርሙላ ይሄ ነው የሶዲየም ሰልፌት ፎርሙላ ይሄ ነው የአሉሚኒየም ሰልፌት ፎርሙላ ይሄ ነው የሶዲየም ናይትሬት ፎርሙላ ደግሞ ይሄ ነው ኦኬ ሶ this is the second step ከዛ በኋላ ምንድነው የምናደርገው ቫለንሳቸውን እንፈልጋለን ቫለንሳቸው አሁን እንግዲህ ቅድም እንዳርኳችሁ ቫለንስ አንዳንድ ጊዜ የመጨረሻው ኤሌክትሮን ሊሆን ይችላል ግን እንደዚህ አይነት አየኖች በሚሆኑበት ጊዜ ደግሞ ቻርጃቸው ይሆናል ኦኬ ቻርጃቸው ቫለንስ ተብሎ ይወሰዳል ማለት ነው ስለዚህ አሁን የአሉሚኒየም ቫለንስ ስንት ነው 3 ኦኬ የአሉሚኒየም ቫለንስ 3 ነው የአሉሚኒየም ቫለንስ 3 ነው የናይትሬትስ NO3 -1 ነው ስለዚህ ማይነሱን ትተን አንዱን ብቻ እንወስዳለን ማለት ነው ስንት አለን እሱ 3 ኦኬ 3 አለ ስለዚህ 3 ሲባዛ በ1 ስንት ይሆናል 3 ይሆናል ሶዲየም ስንት ኤሌክትሮን አለው 11 ኤሌክትሮን ስላለው 2 8 1 ይሆናል 1 ነው ቫላንሱ ማለት ነው ስለዚህ ስንት ሶዲየም አለን 2 ሲባዛ በ1 2 ይሆናል እዚህ ጋር ሰልፌት 2 ነው አየኑ SO4 2- ስለሆነ እዚህ ጋር 2 እናደርጋለን የአሉሚኒየም 3 ነው ብለናል 3 ሲባዛ በ2 6 ይሆናል የሰልፌት 2 ነው 2 ሲባዛ በ3 6 ይሆናል የሶዲየም 1 ነው የናይትሬትም 1 ነው አሁን ከዛ ምንድነው የምናደርገው የነዚህን ቁጥሮች ሊስት ኮመን መልቲፕላይ እንፈልጋለን የአንድ የሁለት የ3 እና የ6 ሲምፕሊ 6 ነው ይሄ 6 ነው ሊስት ኮመን መልቲፕላያቸው ማለት ነው ስለዚህ ምን እናደርጋለን 6ን በዚህ እናካፍላለን በ3 አሁን 6ን በ3 እናካፍል ይሄ ስንት ይመጣል እዚህ ጋር 4 ነው 6 በ3 ሲካፈል 2 ነው አይደል ስለዚህ 2 aluminum nitrate plus 6 ሲካፈል ለ2 3 sodium sulfate gives 6 ሲካፈል ለ6 1 ነው aluminum sulfate ሲደመር 6 ሲካፈል ለ1 6 ነው 6 ሶዲየም ናይትሬት 2 አሉሚኒየም አለን 3 ናይትሬት አለን 6 ናይትሬት አለን እዚህ ጋር 2 ሲባዛ በ3 6 ነው 6 ናይትሬት አለን 6 ሶዲየም አለን
6 ሶዲየም አለን 3 ሰልፌት አለን 3 ሰልፌት አለን ጨረስን ማለት ነው ስራችን ኦኬ ስለዚህ ባላንስ አደረገን ይሄ ሁለተኛው ሜተድ ነው ሶስተኛው ሜተድ ባላንስ የምናደርግበት ሜተድ ምንድነው balancing chemical equation using algebraic method ለዚህ ለአልጀብሪክ ሜተድ ሲምፕሊ ለሪአክታንቶቹም ለፕሮዳክቶቹም አልጀብሪክ የሆኑ ሌተሮችን እንሰጣለን a b c d ያልን ማለት ነው ከዛ በኋላ a b c d ይያልን ቦታ ከሰጠን በኋላ ምን እናደርጋለን በሪአክታንቱና በፕሮዳክቱ መካከል ያለውን ሪሌሽንሺፕ እናያለን ኦኬ ያንን ሪሌሽንሺፕ በመጠቀም ቁጥሮች እናገኛለን ማለት ነው ስለዚህ ለምሳሌ አሁን consider the formation of ammonia from hydrogen አሁን አሞኒያ በምንድን ነው ፕሮዲዩስ የሚደረገው ናይትሮጅን ከሃይድሮጅን ጋር ሪአክት አድርጎ አሞኒያን ይሰጠናል ሶ ወርድ ኢኩዌሽኑ ምንድነው የሚሆነው ወርድ ኢኩዌሽኑ ናይትሮጅን አለን ናይትሮጅን ሲደመር ሃይድሮጅን ወይም ደግሞ ሪአክት ያደርጋል ከሃይድሮጅን ጋር ይሄ አሞኒያ ይሰጠናል This is the first equation word equation ማለት ነው ናይትሮጅን ስንት ነው ናይትሮጅን ሲደመር ሃይድሮጅን ማለት ይሄ ነው it gives ammonia NH3 This is not the balanced equation ይሄ balanced equation አይደለም so balanced equation እንትን ለማድረግ ምንድነው የምናደርገው assign algebraic variables so algebraic variables ስንል ናይትሮጅን አለን ሲደመር ሃይድሮጅን አለን which gives us ammonia ስለዚህ ይሄንን simply a እንበለው ይሄንን b እንበለው ይሄን ደግሞ c እንበለው this is algebraic variables ቁጥራቸው ምን እንደሆነ አናውቅም a ምን ያህል እንደሆነ አናውቅም b ምን ያህል እንደሆነ አናውቅም c ምን ያህል እንደሆነ አናውቅም so አሁን እንግዲህ ኮምፔር እናድርግ በፕሮዳክት ሳይድ ያለውንና በሪአክታንት ሳይድ ያለውን ኮምፔር እናድርግ ስለዚህ a ምንድነው ናይትሮጅን ነው አይደል ስለዚህ ስንት ናይትሮጅን አለ በዚህ በኩል 2 ስለዚህ 2a ከምን ጋር እኩል መሆን አለበት ከዚህ ጋር ኦኬ ከምን ጋር እኩል መሆን አለበት ከc ጋር because c ላይ አንድ ናይትሮጅን ስለሆነ ያለው c ላይ አንድ ናይትሮጅን ስለሆነ ያለው ቁጥሩ a እና c እኩል መሆን አለባቸው ስለዚህ 2a ከc ጋር እኩል መሆን አለበት b's 2b አለን አይደል 2b አለን which is equals to ስንት ጋር እኩል መሆን አለበት ስንት c ስንት ነው ሪፕሬዘንት የሚያደርገው 3 ሃይድሮጅን አይደል ስለዚህ ከ3 c ጋር እኩል መሆን አለበት ማለት ነው ይሄ ሪሌሽንሺፓቸው ነው now simply let's say ይሄንን simply let's say አሁን እንግዲህ a አንድ ነው ብለን እናስብ ኦኬ a አንድ ነው ብለን እንነሳ እዚህ ጋር አሁን ሪሌሽንሺፓችን የነበረው ምንድነው 2a = c ነበር አይደለም and 2b = 3c ነው ስለዚህ let's say a = 1 let's a = 1 a 1 ነው ብለን እናስብ a so c ስንት ነው መሆን ያለበት c ስንት ነው መሆን ያለበት 2a ነው አይደለም ስለዚህ 2 times 1 which is 2 መሆን አለበት ማለት ነው good so 2 መሆን አለበት ከዛ በዚህና በዚህ መካከል ያለው ሪሌሽንሺፕ ምንድነው c = 2b over 3 ማለታችን ነው አይደል 2b over 3 ማለታችን ነው ስለዚህ c እናቃለን ኦኬ c እናቃለን ወይንም ደግሞ ለb እንፈልግ ይሄንን ኦኬ ለb እንፈልግ so b ማለት ምንድነው 3 over 2 times c ማለታችን ነው ኦኬ አሁን a ምንድነው ብለናል አንድ ብለናል ስለዚህ a አንድ ከሆነ c ስንት ነው መሆን ያለበት 2 ይሆናል ስለዚህ b ስንት ነው የሚሆነው b = 3 over 2 times c ስንት ነው 2 አይደል ስለዚህ ይሄ ሲካፈል ስንት ይመጣል b = 3 ኦኬ so አሁን ምን አገኘን ማለት ነው a እናገኘን b እናገኘን c እናገኘን ማለት ነው ኦኬ a እናገኘን b እናገኘን c እናገኘን ስለዚህ a ስንት ነው
A አንድ ነው ኦኬ A መነሻችን ስለሆነ አንድ ነው B 3 ነው C ስንት ነው 2 ነው A ደግሞ ስንት ነው አንድ ነው አሁን ወደ ኋላ እንመለስ ስለዚህ ወደ ኋላ ተመልሰን A ስንት ነው ብለናል አንድ B ስንት ነው አይደል B ስንት ነው አይደል 3 C ስንት ነው አይደል 2 ስለዚህ ይሄንን ባላንስ በመናረግበት ጊዜ ስንት አገኘን ማለት ነው nitrogen plus 3 moles of hydrogen gives us 2 moles of ammonia right በዚህ መሰረት አገኘን ማለት ነው ኦኬ በዚህ መሰረት አገኘን ማለት ነው ሶ እንግዲህ ይሄንንም ኢኩዌሽን ለምሳሌ በእንትን ሜተድ በአልጀብሪክ ሜተድ ባላንስ ማድረግ እንችላለን ሶ በአልጀብሪክ ሜተድ ባላንስ ለማድረግ ይሄ እንትናችን ነው አንባላንስድ የሆነ ኢኩዌሽን ነው ስለዚህ ሲምፕሊ ምንድነው የምናደርገው እዚህ ጋር አልጀብሪክ ሌተሮችን እንሰጣለን a b c ያልናቸው ማለት ነው ስለዚህ ምንድነው የሚሆነው ይሄ a አልሙኒየም plus b O2 gives C Al2 O3 ይሆናል ማለት ነው አይደል ከዛ ሪሌሽንሺፕ ነው የምንፈልገው በፕሮዳክቱና በፕሮዳክቱ መካከል ያለውን ሪሌሽንሺፕ እንፈልጋለን አሁን ይሄንን ሪሌሽንሺፕ ስንፈልግ ምንድነው A ስንት ነው አንድ ነው አይደል ስለዚህ A is equals to C ላይ ስንት አልሙኒየም አለ 2 ስለዚህ ከ2C ጋር እኩል መሆን አለበት ማለት ነው አንድ then B ጋር እንመጣለን B ስንት ነው 2B because 2 ስለሆነ እዚህ ጋር 2B is equals to C ላይ ስንት ኦክሲጅን ያለን 3 ሲባዛ በC ስለዚህ 3C ማለት ነው ይሄ ነው ሪሌሽንሺፓችን አሁን ይሄንን ሪሌሽንሺፕ ከያዝን በኋላ ምን እናደርጋለን ቁጥር ዲተርማይን እናደርጋለን ሶ ቁጥር ዲተርማይን እናደርገው ምንድነው ሲምፕሊ A አንድ ነው ብለን ብንነሳ ኦኬ A አንድ ነው ብለን ብንነሳ ስለዚህ ምን ብለናል A 2C ነው ብለናል አይደል ኦኬ 2C ነው ብለናል ስለዚህ በዚህ ቦታ ሪፕሬዘንት ስናደርግ C ስንት ነው የምናገኘው 1/2 እናገኛለን ኦኬ because ይሄንን ለምሳሌ በሁለት ባካፍለው እንደዚህ C ማለት A/2 ማለት ስለሆነ ማለት ነው ስለዚህ C 1/2 ይሆናል then C 1/2 ከሆነ B ስንት ነው መሆን ያለበት 2B is equals to 3C ነበር አይደል 2B is equals to 3C ነበር ስለዚህ B ማለት 3C/2 ማለት ነው ኦኬ 3C/2 ማለት ነው ስለዚህ 3 times C 3/2 times 1/2 ማለት ነው ኦኬ 3/2 times 1/2 ስንት ይመጣል 3/4 so generally እንግዲህ የስቶይኪዮሜትሪክ ሬሽዮ ወይም ደግሞ ባላንስ የምናደርጋቸው ነገሮች በእንትን ባይሆኑ ይመከራል በዴሲማል ቁጥር ሆል ነምበር ቢሆኑ ጥሩ ነው ስለዚህ አሁን ይሄንን ስንሰበስበው ምን ሆነ ማለት ነው A አንድ ነው C ደግሞ 1/2 ነው B ስንት ነው 3/4 ነው ኦኬ B ስንት ነው 3/4 ነው ስለዚህ 3/4 ከሆነ ይሄንን ሪፕሬዘንት ለማድረግ ይሄንን ወደ ሙሉ ቁጥር ለመቀየር በስንት ብናበዛው እናገኛለን በስንት ብናበዛው በ4 ብናበዛው A ስንት ይመጣል 4 ይመጣል B ስንት ይመጣል 3/4 times 4 which becomes 3 C 1/2 times 4 ስንት ይመጣል 2 ይመጣል ማለት ነው ስለዚህ አሁን ወደ ኋላ ተመልሰን ወደ ኋላ እንመለስና እዚህ ጋር ማለት ነው ስለዚህ A ማለት ስንት ነው አለን እዚህ ጋር 4 መጣ አይደል A 4 ነው ስለዚህ A 4 ይሆናል B ያችን ኦክሲጅን ነበረ B ስንት ነው ከዚህ ጋር ስንትን ስዳረግ ሲያገኘ ነው B ያችን 3 ነው ስለዚህ B ያችን 3 ሆነ ማለት ነው C ያችን ስንት ሆነ 2 ሆነ ማለት ነው ስለዚህ ይሄንን በዚህ አይነት መንገድ ባላንስ አደረገን አንድ የመጨረሻ ኤግዛምፕል እንመልከት እስቲ ተማሪዎች so ይሄንን እንግዲህ እንትን ለማድረግ
phosphorus pentachloride reacts with water to produce phosphoric acid and HCl. ይሄ unbalanced የሆነ equation ነው unbalanced የሆነ equation ነው ስለዚህ variable assign እናደርጋለን A B C D now phosphorus አለን chlorine አለን hydrogen አለን ከዛ oxygen አለን ለእያንዳንዱ ምን ማግኘት አለብን relationship ማግኘት አለብን so ለphosphorus አሁን ፎስፈረስን በመንመለከትበት ጊዜ ለፎስፈረስ እዚህ ጋር ምንድነው in the product side A ነው አይደለም A is equals to phosphorus in the reactant side A ነው በproduct sideም ምንድነው አንድ ስለሆነ ከC ጋር እኩል ነው C phosphorus እዚህ ጋር ምንም ስለሌለው አንድ ስለሆነ C ማለት እንችላለን ጥሩ ለክሎሪን ደግሞ ክሎሪን እዚህ ጋር ስንት ነው 5 times A 5A ማለት ነው 5A is equals to እዚህ ጋር ክሎሪን ስንት ነው D አንድ D አይደለም ስለዚህ D ብቻ ይሆናል ማለት ነው what about oxygen ለኦክሲጅን ደግሞ እዚህ ጋር አንድ ኦክሲጅን አለን ሲባዛ በB ስለዚህ B is equals to ስንት ኦክሲጅን አለን እዚህ ጋር 4 ሲባዛ በC ስንት ሆነ 4C የመጨረሻው ሃይድሮጅን ነው ስለዚህ ሃይድሮጅን እዚህ ጋር ስንት አለን 2B ኦኬ 2B is equals to እዚህ ጋር ስንት አለን 3 ሃይድሮጅን ስለዚህ 3C ማለት ነው 3C ሲደመር 1D H ስላለን ማለት ነው D ኦኬ ይሄንን እናገኛለን ከዛ ምንድነው የምናደርገው የትንሹ የመጀመሪያው A ማለት ነው let's say A is equals to 1 ብለን ከተነሳን አሁን ስንት ሆነ ማለት ነው C is equals to 1 ሆነ ማለት ነው then D is equals to 5A አይደለም ስለዚህ D is equals to 5 ሆነ ማለት ነው ኦኬ D is equals to 5 ሆነ ከዛ ወደ ሌላ እንመጣለን B ማለት ስንት ነው 4C ማለት ነው አይደል B ማለት 4C ማለት ነው so B ማለት 4C ማለት ከሆነ B is equals to 4 times 1 ማለታችን ነው ስለዚህ 4 ሆነ ማለት ነው ኦኬ 4 ሆነ ማለት ነው then B ማለትስ B simply B ማለት 3C plus D over 2 ማለታችን ነው ስለዚህ B ማለት 3C ስንት ነው 3 ሲባዛ በ1 3 ሲደመር D ስንት ነው 5 ሲካፈል ለ2 አይደል ስንት አገኘን 8 ሲካፈል ለ2 4 ስለዚህ አሁን ይሄንን ምን ማድረግ እንችላለን ማለት ነው ተማሪዎች A ስንት ነው 1 ነው ይሄን ማጥፋት እንችላለን then B ስንት ነው B ያችን 4 ነው ስለዚህ 4 ይሆናል እዚህ ጋር C ያችን ስንት ነው C ያችን 1 ነው 1 ሆነ ማለት ነው then D ያችን ስንት ነው D ያችን 5 D is 5 so በዚህ አይነት መንገድ እንግዲህ ባላንስ ማድረግ እንችላለን ማለት ነው so በዚህ ቪዲዮ ስንት ነገሮች አየን 3 ባላንሲንግ ሜተዶች አንደኛው ኮመን የሆነው የኢንስፔክሽን ሜተድ አለ ትራያል ኤንድ ኤረር ማለት ነው ሁለተኛው ደግሞ ሊስት ኮመን መልቲፕላይ ተጠቅመን ባላንስ አደረግን ሶስተኛው ደግሞ በአልጀብሪክ ቫሪያብሎች በመጠቀም በእነዚህ ሶስቱ ሜተዶች ባላንስ ማድረግ እንችላለን ማለት ነው ሪአክሽኖችን ስለነበረን ቆይታ እንግዲህ በጣም አድርጌ አመሰግናለሁ ተማሪዎች ቻው